ሰላም ለእናንተ ይሁን። ድምፄ ይሰማል ብዬ አስባለሁ። እንግዲህ ወደዚህ ስፍራ የመጣሁት ፕሮግራም እካፈላለሁ፣ የእግዚአብሔርን ጸጋ እካፈላለሁ ብዬ ነው የመጣሁት። ግን ለምን እዚህ ጋር እንደቆምኩ አላውቅም። ትናንት ነው የሰማሁት እና ራሴን ያገኘሁት እዚህ ስፍራ ላይ ነው። ግን እግዚአብሔር በሁሉ ቦታ አለው የሚናገረው ነገር አለና ቅድም በወንጌል ላይ የተነበበውን ሀሳብ እዛ ውስጥ ነው የምንገባው። እግዚአብሔር አጋጣሚ አይልም፣ አጋጣሚ የለውም። ስለዚህ ዮሐንስ ወንጌል ላይ እንቆያለን። አንድ ቃል አነብና እንጸልያለን። ምዕራፍ 14 ዮሐንስ ወንጌል እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲያስ ባይሆን ባልኋችሁ ነበረ። ስፍራ አዘጋጅላችሁ ዘንድ ይሄዳለሁና የእጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋል። አምላካችን ቅዱስ እግዚአብሔር ሆይ ስም የተባረከ ይሁን። በሁሉ ነገር ምርጫችን ስለሆንክ እንድንመርጥህ ደግሞ የምንመርጥበትን ጸጋ ስለሰጠን ከሰዎች የተለየን አይደለንም። ጌታ ሆይ ግን አንተ መጥተህ የሞተውን አልዓዛር እንዳስነሳህ ሁሉ የእኛን መንፈስ አንቅተህ ድምፅህን እንድንሰማ መስማት ብቻ አይደለም ሰምተነው እንድናምነው ስለረዳን ነው ዛሬ ቆምነው። ስለዚህ የማንኛችንም እጅ ያልገባበት የአንተ ስራ በሕይወታችን ስለሆነ በዚህ ምክንያት እንባርካለን፣ ከፍ እናደርጋለን። ጌታ ሆይ ደግሞ ዛሬ የምንሰማው ሕያው ቃል በዘመናት ሁሉ ሰዎችን ከውድቀት ያነሳ ያጽናና፣ ሐዘንን የገፈፈ ያበረታ፣ ይሄ ዛሬም በማዕከላችን እንዲገለጽ እንጸልያለን። እግዚአብሔር አምላክ ሆይ እኔ ታናሽ ባሪያ እንድታስበኝ ጸልያለሁ። የእኔ የሆነው እንዳይሰማ አንተ ብቻ አልፈ ራስ እንድትናገር ለሕዝብ የሚሆነውን የዛሬውን መልእክት እንድትናገር ጸልያለሁ። ክብር ለአንተ ይሁን በጌታችን በኢየሱስ ስም አሜን። እሺ እንግዲህ በማንኛውም ጊዜ የተዘጋጃችሁ ሁኑ ስለሚል እግዚአብሔር ቃል ትናንትና ማታ ሲነገረኝ ሰሞኑን ወራት አልፏል። መጽሐፍ ቅዱስን ሳነብ በተለይ ዮሐንስ ወንጌል ላይ ወራት አሳልፍ ያለው ሳነብና እዛ ውስጥ እግዚአብሔር እኔ መከረኝን ያስተማረኝን ምናልባት ከዚህ ጉባኤ ይጠቅማል ብዬ የማስበውን ያንን እናገራለሁ። እሺ የተሰጠኝ ደቂቃ አይቻለሁ፣ እሞክራለሁ በዛ ሰዓት ውስጥ ለመጨረስ። በዚህ ስፍራ ላይ ልባችሁ አይታወክ ብሎ ኢየሱስ ክርስቶስ ሲነግራቸው ከዚህ በፊት የታወቁበት ጊዜ ነበር። ስላችሁ እንደሆነ በባህር ሲሄዱ ታወቀዋል፣ ፈርተዋል፣ ደንግጠዋል። ግን ያኔ ተገስጸዋል። ተግሳጽ ነበር ያኔ። አሁን ግን ተግሳጽ አይደለም። እዚህ ጋር አንደርስታንድ ተረድቷቸዋል። መታወካቸው በኋላ ይናገራል። ፍርሃታቸው፣ ድንጋጤያቸው፣ ጭንቀታቸው ተረድቶታል። አንዳንድ ጊዜ በምናልፍበት ሁኔታ ጌታ ማያውቅ ይመስለናል። ቅድም ወንድማችን ጥሩ አድርጎ ኮምፓሽን አለው ብሏል። እውነት ነው፣ ያውቃል። ፍርሃታችን ያውቃል፣ ድንጋጤያችን ያውቃል። ግን እነዚህ ሰዎች እንዲደረሱ እዚህ ጋር የሚለውን ነገር አብረን ትንሽ ጀርኒ እንውሰድ። ይሄ የተጀመረው መቼ ነው? ከየት ጀምሮ ለምን እዚህ ጋር ደረሱ ብለን ስንል ጀርኒ አለው። ስለዚህ መጽሐፍ ቅዱሳችን ከ10 ጀምሮ ነው። ምዕራፍ 10 ላይ አለፋ ሁሉ ነው እናነባቸውም። ፖይንቶች አሉ እና እዛ እናያቸዋለን። ጌታ ኢየሱስ ክርስቶስ ሰዓቱ እንደደረሰ አውቆ ራሱን መግለጥ ነበረበት ለአይሁዶች። ስለዚህ ከዚህ በፊትም ነግሯቸዋል። ድንጋይ አንስተው ሊወግሩት ሞከሩ፣ ከማላቸው አመለጠ ይላል። አሁን ይሄ ቦታ ግን እዚህ ምዕራፍ 10 ተርኒንግ ፖይንት ወይም ደግሞ ክርቢት የጫረበት ጊዜ ነው። በአይሁዶቹ መካከል ክርቢት የተጫረበት ጊዜ ነው። ምን አላቸው ሲናገር? እኔና አብ አንድ ነን አለ። ከብዙ ንግግር በኋላ እኔና አብ አንድ ነን አለ። ምን ይላል ሲናገር ዮሐንስ? በጣም በግሩም ሁኔታ ነው ዮሐንስ የጻፈው። የዮሐንስ ወንጌልን ስናነብ በተለይ የመጨረሻዎቹን የኢየሱስን
ጊዜያቶች በደንብ ያብራራልን እሱ ነው። እና ይሄ ትልቅ ስብ ያለበት ክፍል ነው። በተለይ ከ14 ጀምሮ ያለውን ስናነበው እና ምን ይላል እዚህ ጋር አይሁድ ሊወግሩት ደግመው ድንጋይ ያነሱ ይላል። ደግሞ ያለበት ምክንያቱም ከዚህ በፊት አንስተዋል፣ ግን አመለጠ፣ ከመካከላቸው ወጣ። እዚህ ጋር ግን ለምንድን ነው ሲላቸው አንተ ራስህ ሰው ሆነ ከእግዚአብሔር ጋር እኩል ስላደረግክ ይላል። እሱ ግን አልፏቸው ከእጃቸው አመለጠ። ምክንያቱስ ኢየሱስ በድንጋይ ተወግሮ አይሞትም። ምክንያቱም ስላልተጻፈ። ያልተጻፈ አይሆንም። በሕይወታችንም እግዚአብሔር ያላዘዘው ነገር በሕይወታችን አይከናወንም፣ በፍጹም አይከናወንም። ስለዚህ ይሄ ጭንቀታችንን ያረግብልናል። ጌታ ምንድን ነው በሕይወታችን ይፈልጋል? በኋላ ወደ ምዕራፍ 11 ላይ ስንመጣ ቅድም የተነበበው ቃል ነው። የአልዓዛር ከሞት መነሳት እንመለከታለን። የአልዓዛር ከሞት መነሳት ትልቅ ነገር ነው የፈጠረው። ታሪኩን ስንመለከተው ኢየሱስ ራሱን ገለጸ። ከዛ በኋላ ደግሞ አልዓዛር ሞቷ ሲባል አልሄድም አለ። ብዙዎችን የፈወሰ ብዙዎችን ያዳነ አልሄድም አለ። ምክንያቱስ አሁን የእግዚአብሔር ክብር የሚገለጽበት ሰዓት ስለደረሰ ጅማሬው የአልዓዛር መሞትና ኢየሱስ ሄዶ ማስነሳቱ ስለሆነ አልሄድም አለ። ያ ሌላ ክብሪት ጫረ። ምንድን ነው የሆነው? ከሞተ ካስነሳ በኋላ ብዙ ሰዎች በሱ ማመን ጀመሩ። አይሁዶች ምን አሉ? እንዴት ተመልከቱ፣ ይሄ ሁሉ ሰው እኮ አመነ፣ ምን እናድርጋሉ? አንድ ሰው ተነሳ፣ ሊቀ ካህን የነበረው ተነሳና ተናገረ። እናንተ ምንም አታውቁም አለ። ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ እንዲሞት አታውቁም? ምን አላቸው? የጊዜው ካህን ስለነበረ ይሄን ትንቢት ተናገረ። የሚናገረውም አቅም ይላል መጽሐፍ ቅዱስ አውቆት አይደለም የሚናገረው፣ ካህን ስለነበረ ይህንን አለ ይላል። ከዚያ ቀን ጀምሮ ሊገሉት ተማከሩ ይላል። ከዚህ በፊትም ሊገሉት ይፈልጋሉ። የፈለጉት በድንጋይ ወግረው ሊገሉት ነበረ። አሁን ግን ሌላ መንገድ የፈለጉት። ታውቃላችሁ ክፋት ሆኖ እንደማይቀጥል በእግዚአብሔር ፊት ክፋት ሁልጊዜ የእግዚአብሔር ጉዳይ አስፈጻሚ ነው። ለአማኝ ክፉ ነገር የሚባል የለም። ለዚህ ነው እኮ ሮሜ ሲናገር ነገር ሁሉ ለበጎ እንዲደረግ የሚቆጠር ጽሕፈት ብቻ አይደለም ወገኖች። ማንኛውም ተንኮል፣ ማንኛውም ክፋት የእግዚአብሔርን ጉዳይ የሚያስፈጽም ነው። ይሄ እዚህ ጋር የምናየው እሱን ነው። ይሄ በክፋት ነው ይሄ ሰው የተናገረው። የሚናገረውን አያውቅም ይላል። ምን እያደረገ ነው ግን? የዘላለም የእግዚአብሔርን ዕቅድ እንዲያስፈጽም እድል ሰጠው እግዚአብሔር ለዚህ ሰው። ኢየሱስ ሲሰቀል ትዝ ይላችሁ እንደሆነ በሰዎች በቁጣ ነው፣ በንዴት ነው ወስደው የሰቀሉት። በእነሱ ልብ በነበረው ክፋት የእግዚአብሔርን ሐሳብ ፈጸሙለት። አንድ ደግሞ ሰው ተነሳና የተሰቀለውን ኢየሱስን እፈልገዋለሁ አለ። ልቀብረው እፈልጋለሁ አለ። ሄዶ ጲላጦስ ጠየቀ። ጲላጦስ ሰጠው። ለምን? የተጻፈ ስላለ ሊፈጸም። የእግዚአብሔርን ሐሳብ ሊከለክል የሚችል አይደለም። ስለዚህ ሰው በመልካምነቱም የእግዚአብሔርን ሐሳብ ይፈጽማል፣ ክፉም ቢሆን ደግሞ በክፋቱ የእግዚአብሔር ሐሳብ ይፈጽማል። ክርስቲያን ተደላለን የምንኖረው ከዚህ የተነሳ ነው። በፍጹም እኛ ጋር ክፋት ሆኖ አይቀርም። ሰዎች ክፉ ቢያስቡብን፣ አገር ቢከፋ፣ ዘመን ቢከፋ የእግዚአብሔርን ጉዳይ የሚያስፈጽምልን ነው። እግዚአብሔር ስሙ የተባረከ ይሁን። በኋላ እዚህ ስንመጣ ወደ ምዕራፍ 12 ስንመጣ ይሄንን ያዩ ሰዎች፣ ከሙታን መነሳት ያዩ ሰዎች፣ አልዓዛር መነሳት ያዩ ሰዎች ብዙዎች አመኑ። ኢቭን የሴንሄድራ አለቆች ሳይቀሩ እንኳን አመኑ። ብዙዎች ከመሪዎቹ አመኑ ይላል። በኋላ ኢየሱስ ክርስቶስ ሲመጣ
በአህያ ተጭኖ ሆኖ ሲመጣ ህዝቡ ሁሉ ዘንባባ ይዞ በእግዚአብሔር ስም የሚመጣ እሱ የተባረከ ነው እያሉ ሆሳዕና እያሉ ይዘምራሉ ህዝቡ ሁሉ። ይሄ ጊዜ ለሐዋርያቶች በጣም ክላይማክስ የሆነበት ቦታ ነው። በጣም ደስታቸው የጨመረበት ጊዜ ነው። ምክንያቱም በ10 ላይ ሊገሉስ ነበረ። ሸሸት ብሎ ወደ ዮርዳኖስ ሄደ ይላል። ከዛ በኋላ አልዓዛር እናስነሳው ሲል እንዴ አይሁድ እኮ ሊገሉ ነበር ለምን ትሄዳለህ አሉ። በፍርሃት ነበሩ እነሱ። ኖ ሄደን እናስነሳዋለን አለ። ሲመጣ አልዓዛር ተነሳ። ህዝብ ሁሉ ሲያዩ እንደዚህ አይነት ሰው የለም ብለው እሱ የምንጠብቀው የእስራኤል ንጉሥ ነው አሉ እነሱ። ስለዚህ በእነሱ ልብ ውስጥ ያለው ምንድን ነው? ኢየሱስ ንጉሳቸው ነው፣ እነሱ ደግሞ ካቢኔት ናቸው ማለት ነው። ውስጣቸው በጣም በደስታ ተሞልተዋል። ምናልባት ቾዝንን አይታችሁ ከሆነ ያቺን ፓርቲ ሲሰሯት በጣም በጥሩ ሁኔታ ሰርተውታል። ደስታቸው ልክ የለው። ስለዚህ ኢየሱስ ንጉሥ ነው፣ እነሱ ደግሞ ስፍራቸውን የሚይዙ ሰዎች ናቸው። ደስታቸው ልክ የለው። ነገር ግን አልገባቸውም። የእግዚአብሔር አካሄድ ስላልገባቸው፣ የኢየሱስ አካሄድ ስላልገባቸው እነሱ በደስታ ነው ያሉት። ክርስቶስ ግን እዚህ ጋር ሲናገር በዚሁ ምዕራፍ ላይ ምን ይላል? ነፍሴ ታወከች። ምንስ ስላለሁ አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣ። አባት ሆይ ስምህን አክብረው ብሎ ጭንቀቱን ይጸልያል። የእግዚአብሔር አካሄድ እርምጃው ካልገባን እንተላለፋለን። ለነሱ ደስታ ነው፣ ለኢየሱስ ግን ሐዘን ነው። እያዘነን ያለ ከዚህ ማን ያስመልጠኛል እያለ እያዘነ እያለቀሰ ያለ። በኋላ ደግሞ እንመጣበታለን ሲቀየር። ግን ወገኖች ሆይ እንደ አማኝ ቅድም ወንድማችን እንዳለው የኢየሱስን ልብ እንንካው፣ እንረዳው። አልገባቸውም እነዚህ ይሄ ደስታ ምን ሊያመጣ እንደሆነ፣ ይሄ ጭፈራ ከዚህ በኋላ የሚያመጣውን ኢየሱስ ያውቃል። እነሱ ግን ደስታቸው ነው። በዛ ውስጥ ነው ያሉት። ሄድን ወደ 13 ሄድን። 12 ነው ያለ ነው። ወደ 13 ላይ ኢየሱስ ክርስቶስ ሁለቱን ልኮ ወደ የፋሲካ በዓል እናዘጋጅልህ ሲሉት ነገራቸው። ሄደው ተዘጋጀላቸው። በዚህ ዓለም ያሉትን ወገኖቹን ወደዳቸው፣ እስከ መጨረሻውም ወደዳቸው ይላል። ከዚህ በኋላ ለአይሁዶቹ አልተገለጠም። ከዚህ በኋላ እስከ 17 መጨረሻ ድረስ ያለውን ነገር ዮሐንስ ሲጽፍልን ለሐዋርያቶቹ ብቻ የተጠበቀች ኢየሱስ ክርስቶስ ከዘመናት በፊት የጠበቀው ለነሱ ብቻ የጠበቀው አልፎም ደግሞ ለኛ የጠበቀው ለሚወዳቸው ብቻ የጠበቀው ጊዜ ነበር። ለዚህ ነው እዚህ ጋር የሚወዳቸውን እስከ መጨረሻ ወደዳቸው። የፍቅር ልክ ማለት ፍቅር እግዚአብሔር ነው። ልክ እዛ ድረስ ወደዳቸው ይላል። በዚህ ስፍራ ላይ ነው። ከዚህም በኋላ አውቆ ይላል ብዙ ነገር ይናገራል። ከራት ተነሳ ይላል። ከራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ ይላል። አሁን እናስብ፣ እነዚህ ሰዎች የት ነበሩ? እስካሁን በዛ ግለት ውስጥ ነው ያሉት። ራት ተቀርበዋል። እዚህ ጋር እንደዚህ አይነት ራት በልተው አያውቁም። ማለት ንጉሳቸው ኢየሱስ ከጎናቸው ሆነው እነሱ ደግሞ የካቢኔ ሜምበር ሆነው ነው የተቀመጡት። እስከዛሬ የነበራቸው ራት ወይ በማርያም ቤት በሌሎች ቤት ነው። ግን አሁን ግን ለየት ያለ ነው ራቱ። በጣም ለየት ያለ ራት ነው እና እነሱ የሚነጋገሩት ነገር አለ። የሚነጋገሩት ማን ከማን ይበልጣል ብሎ እዛ ላይ ሉቃስ በደንብ ጽፎልናል። ራቱ ላይ የሚነጋገሩት የነበረው እኔ እበልጣለሁ፣ አንተ ትበልጣለህ። በተለይ ዮሐንስ ጠጋ ስለሚል እኔ ጠጋላለሁ፣ እሱ እኔ ካንተ እበልጣለሁ። ጴጥሮስ አለ ደግሞ ከዮሐንስ ጋር የሚጣላ እና እስከ መጨረሻው እንኳን ጴጥሮስና ዮሐንስ የሚግባቡ አልነበሩ። በዚህ በኩል ደግሞ 3 ሰዎች ሁልጊዜ ይላካሉ። ጴጥሮስ፣ ያዕቆብና ዮሐንስ ብዙ ጊዜ አብረው ይሄዳሉ እና ጥላ አለ የትኞቹ ነው መሪ የሚሆነው። ይሁዳ ምንም ጥያቄ የለውም። ይሁዳ ታማኝ ሰው ስለሆነ ጌታም ገንዘብ ስለሰጠው እሱ ፋይናንስ ሚኒስቴር ነው እሱ። ስለዚህ ጭቅጭቃቸው ይሄ ነው እዛ ውስጥ ያሉት
እራት የበሉ ጭቅጭቃቸውን ይሄ ነው። ነገር ግን ኢየሱስ ተነሳ ይላል። ብዙ ጊዜ የጌታን ራት ስንመለከት እግር አጠባ ከጌታ ራት ጋር እናገናኘዋለን። ግን መጽሐፍ ቅዱስ ከዛ ጋር አላገናኘውም። ጌታ ተነስቶ እግር ያጠበበት ምክንያቱ እነሱ ጭቅጭቅ ላይ ናቸው ያሉት፣ አልገባቸውም። ደስታቸው ፍጻሜ የለውም። ንጉሥ አላ ከጎናቸው፣ እነሱን ካቢኔ ይሆናሉ። እሱ ተነስቶ እግር አጠበ። በአይሁድ ባህል እኔ ከአይሁዶች ጋር ነው ብዙ የምሰራውና እግር አጠባ ለመጨረሻ ሰው ነው የሚሰጠው። የመጨረሻ ቤት ውስጥ ያለ ሰራተኛ ከስራም ሁሉ በጣም የወረደ ስራ የሚሰራ እግር አጣቢ ነው። ሰው ሲገባ ያንን አቧራ አጥቦ ማጠብ ብቻ አይደለም፣ ደግሞ በዘይት ይቀበዋል ካጠበ በኋላ። እሱ ብቻ አይደለም ደግሞ እግር አጠባ ያንን እግር ይስመዋል። ኢየሱስ የሄደበትን መንገድ እናስብ። እንግዲህ እነሱ እምቢ ያሉትን፣ እነሱ ላይ ናቸው። ኢየሱስ ዝቅ ብሎ እግራቸውን አጥቦ በዘይት አድርጎ ምናልባትም ስመዋል ብዬ አስባለሁ። ምክንያቱ የባህሉ ስለሆነ የማንን የይሁዳንም ራሱ አጥቦ ስሞታል። እያባበለው በፍቅር እያባበለው ማለት ነው። በዚህ ውስጥ ናቸው ያሉት እነሱ። ኢየሱስ አሁን እዚህ ጋር ይህንን በዓል የእነሱን ደስታ ሩን አረገው፣ አበላሸው። በቃ ደስታቸው ግራ ተጋቡ። ምንድን ነው የተደረገ ያለው? ንጉሥ ያልነው ሰው እንደዚህ ሆነ፣ ምን ማለት ነው? ይሄ ብቻ ደግሞ አልበቃም። በማዕከል የተነሳና እውነት እላችኋለሁ ከእናንተ አንዱ ደግሞ አሳልፎ ይሰጠኛል አለ። ሌላ ኪዮስ ነው ደግሞ። አልጠበቁም ይሄን እነሱ። ስለዚህ በዓሉ ተበላሽቷል። ኦልሬዲ በዓሉ ተበላሸ፣ ደስታቸው ተናወጠ። እሱ ብቻ አይደለም፣ እኔ ወደምሄድበት እናንተ መሄድ አትችሉም አላቸው። አሳዛኝ ነው ይሄ። እኔ ሄዳለሁኝ፣ ወደምትሄድበት ደግሞ አትችሉም መምጣት አለ። በጣም ከባድ ንግግር የሚናገር ጴጥሮስ ሲናገር ማለት ጌታ ሆይ ወዴት ትሄዳለህ አለ። ይሄ ድምፅ፣ ይሄ ቃል እናት ልጇን ጥላ ስትሄድ ባብቶ የሚያለቅስ ልጅ ድምፅ ነው። ጌታ ሆይ ወዴት ነው የምትሄደው? የት ነው የምትሄደው? ለምንስ መከተል አልችልም አንተ ብሎ አሁን ግራ የገባው ሰው፣ የተጨነቀ ሰው፣ በውስጡ የሚያለቅስ ሰው ሆኖ ነው የቀረበው ጴጥሮስ እዚህ ጋር የምናየው። ምክንያቱ ቀላል አይደለም። ይህን ነገር ሲናገር እነዚህ ሐዋርያቶች ቤታቸውን ጥለዋል፣ ትዳራቸውን ጥለዋል፣ ያላቸውን ዘመድ ጥለዋል፣ ስራቸውን ጥለዋል። አንድ ንጉሥ እንከተላለን ብለው በሕይወታቸው ያለውን ሁሉ እርግፍ አድርገው ጥለዋል። የታመኑበት ነው። እሱ አሁን የሚላቸው ምንድን ነው? እሞታለሁኝ ጥያችሁ ሄዳለሁ እያላቸው ነው። ይሄ የማስጨንቅ ከሆነ ሌላ የማስጨንቀን ነገር የለም። በጣም በጭንቅ ውስጥ ነው ያሉት እነዚህ። በፍርሃት ውስጥ ነው ያሉት፣ በድንጋጤ ውስጥ ነው። ያ ቅድም የነበረው ደስታ ውሃ በልቶታል፣ የለም። አሁን ያሉት በሐዘን ውስጥ ነው። ለዚህ ነው እዚህ ጋር ልባችሁ አይታወክ ያላቸው። ታውቀዋል። አሁን ልባችሁ አይታወክ አላቸው። ይህንን አንብቦላቸው ነው። ከዚህ በፊት የተወቀሱት ልባችሁ ለምን ታወክ፣ ለምን ትፈራላችሁ? እኔ እያለሁ እዚህ ጋር እያለሁ ነበር። አሁን ስለሌለ እሱ ልባቸው ታውቋል፣ ተረድቷቸዋል። ወገኖቼ በምድር ላይ እያለን ምንም አይነት በሽታ፣ ምንም አይነት ፋሚሊ ኢሹ፣ ምንም አይነት ጭንቀት ቢኖር ከዚህ አይበልጥም፣ ከዚህ አይበልጥም። ምክንያቱም የሚወዱት ጌታ፣ ዋጋ የከፈሉለት ጌታ ጥሏቸው ሊሄድ ነው። ይሄ ያላስጨነቀ ሌላ የሚያስጨንቅ በምድር ላይ ምንም ነገር የለም። ስለዚህ ወደ መልእክት እሄዳለሁ። ለዚህ መፍትሄ የምንሰጣቸው ነው ዋና፣ ለጭንቀታቸው መፍትሄ የምንሰጣቸው ነው። ስለዚህ ምንም አይነት ለዚህ ነው ሙሴ ትዝ ይላችሁ እንደሆነ
እኔ መልአኬን እልክልሃለሁ፣ አንተ መሄድ ትችላለህ፣ አገሪቷን መውረስ ትችላላችሁ፣ ወተትና ማር የምታፈሰውን ውሰዱ፣ ሰጥቻችኋለሁ አለ። ኖ አለ ሙሴ። ኖ እሱን አልፈልግም አለ። እሱ አንተ ከኛ ጋር ካልወጣ እንዴት እንወጣለን? ቫሊዩን አውቆታል። የጴጥሮስም ለቅሶ ይሄ ነው። ጌታ ሆይ ወዴት ነው የምትሄደው? ህይወታችን ሁሉ ሰጠንህ። እዚህ ጋር ነው መቆሚያው? እዚህ ጋር አለቀ? እዚህ ጋር ነው በቃ? አንተ ሄደህ እኛን ትበትንናለህ? ነው ጭንቀታችን የሚረዳ አምላክ አለን። በጣም ይረዳናል። ግን ከዚህ የበለጠ ጭንቀት ስለሌለ ለነዚህ ሰዎች መፍትሄ የሰጠው ለማንኛውም ጭንቀት መፍትሄ ነው። ለማንኛውም ጭንቀት መፍትሄ ነው። ስለዚህ ሲነግራቸው እዚህ ጋር በተለይ በጣም ደስ የሚለኝ ዮሐንስ ወንጌል በተለይ ከዚህ በኋላ ያለውን ኢየሱስ ክርስቶስ ፐርፐዝሊ ለነሱ የሚፈልጉትን ነገር አሁን ሰዓት ስለሌለኝ ብዙ መናገር አልችልም። 4 ደቂቃ ነው ያለችኝ። ፐርፐዝሊ ያስቀመጣቸው ነገሮች አሉ፣ የሚያስተምራቸው አሉ። በማዕከል እንኳን ጥያቄ ሲመጣ ጴጥሮስ መጥቶ ወይም ደግሞ ቶማስ መጥቶ ለምንድን ነው ጌታ ካንተ ጋር ሲል ዘሎ ተመልሶ የሚሄደው የጀመረው ትምህርት ላይ ነው የሚሄደው። በጣም ኮምፓክትድ የሆነ ትልቅ ነገር አለው እዚህ ውስጥ። ብዙ አልናገርም ካለኝ ደቂቃ የተነሳ። ምንድን ነው የሚለው እዚህ ላይ 11 አካባቢ ተስፋዎች ሰጥቷቸዋል፣ ፕሮሚሶች ሰጥቷቸዋል። ይሄ ፕሮሚስ ደግሞ ለአማኝ ሁሉ የሆነ ፕሮሚስ ነው የሰጠው። ጭንቀትን እንዴት አድርገን ሃንድል እናደርጋለን? ፍርሃት፣ ድንጋጤ በተለይ አሁን ባለንበት ዘመን ውስጥ ያለውን ዘመናችን እየከፋ ነው ያለው። እዚህ ምን ይላል? እዚህ ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። የእኛ ስራ ነው እሱ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህ ባይሆን ኖሮ ባላልኳችሁ ነበር። ስፍራ ላዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እናንተ ደግሞ ከኔ ጋር እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋል። ይህ ተስፋ ነው። ልብን ጸጥ የሚያደርገው ይሄ ነው። እወስዳችኋል፣ እመጣለሁ፣ እወስዳችኋለሁ። እዚህ ጋር ስፍራ ልሰራ እሄዳለሁ አይደለም ያለው። ስፍራ ኦልሬዲ ከዓለም ከመፈጠሩ በፊት በክርስቶስ ለሚያምኑ ሁሉ ስፍራ ተዘጋጅቷል፣ አለ፣ ተሰርቶ አልቋል። ግን ማን በማቤት ይግባ የሚለውን እየሰራ ነው ያለው። የመጨረሻው አማኝ ሲያምን ያን ጊዜ ጌታ ይመጣል። ስፍራው አልቋል፣ ተዘጋጅቷል። እመጣለሁ አለ። ይሄ መጽናናት ነው። እነዚህን ሐዋርያቶች የመጀመሪያው መጽናናት ነው አንገታቸው እንዲሰዋ ያደረገው። ጌታ ይመጣል፣ ስፍራ አለኝ፣ ይሄ ጭንቀት ኃላፊ ነው ብለው እንዲሉ ያላቸው ይህን ትራብል፣ ይህን በሙሉ ስጋት፣ ይህን ለቅሶ፣ ይህን እምባ ያስቆመው ይሄ ፕሮሚስ ነው። ይህን ለማንም አልሰጠም፣ ለሐዋርያቶቹና ለእኛ ነው። ወገኖች ሆይ በምንም አይነት ሁኔታ አንሁን፣ አላውቅም። ችግራችን ሚኒማይዝ ለማድረግ አይደለም። ፋይናንስ በሉት፣ በሽታ በሉት፣ የልጆች በሉት፣ ትዳር፣ ብዙ ነገር አለ። አገራችን እዚህ የምንኖርበት ሀገር ብዙ አለ፣ ኢትዮጵያ። ይሄ ሁሉ ተሰብስቦ ከነዚህ ሰዎች ጭንቀት አይበልጥም። ከነዚህ ሰዎች ጭንቀት አይበልጥም። ግን የሰጣቸው መድኃኒት ምንድን ነው? አንድ ነገር ነው። መጀመሪያ እመጣለሁ፣ ስፍራ አላችሁ፣ በዛ ወስዳችኋለሁ። ጌታ የተባረከ ይሁን። ሁለተኛ ምን ይላችኋል? ወረድ ብሎ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ሰጣችኋል። ዋው! ምክንያቱም እነዚህ ሰዎች መጽናናት የሚፈልጉ ሰዎች ናቸው። ነበረ እሱ የሚመክራቸው፣ የሚገጻቸው፣ የሚያበረታቸው። የለም አሁን እሱ ግን በእኔ ፈንታ እሱ ይመጣል። እሱ ከእናንተ ጋር በእናንተ ውስጥም ኖሮ ሆኖ ያጽናናችኋል አለ። ወገኖቼ ሆይ በመንፈስ ቅዱስ መጽናናት ካልቻለ ሰው በምንም አይጽናና፣ በምንም አይጽናና። ሌላ ምን ይላችኋል? ወረድ ብሎ ሰላሜን እሰጣችኋለሁ አላቸው። ሰላሜን እሰጣችኋለሁ፣ የእናንተ ይሆናል አለ። ሰላሜን እተውላችኋለሁ ለእናንተ። ዋው! ዓለም ያጣችሁ እኮ ይሄንን ነው። በመቀጠል እንችላለን፣ ሰዓት እየጨረስኩ ነው። ስለዚህ እነዚህ ሐዋርያቶች የሚቀጥለውን ዘመናቸውን ሲቀጥሉ ጴጥሮስን ትዝ ይላችኋል። ታስሮ
በአራት እግረኛ ነው የሚባል ነው የታሰረው። ታስሮ ለጥ ብሎ ተኝተዋል። ምንድን ነው ያስተኛው? ሊገደል ነው እኮ ነገ ትገደላለህ ተብሎ ነው። ምክንያቱስ ይሄ ተስፋ አለ። ምክንያቱስ ጴጥሮስ ትሞታለህ የተባለው በዚህ መንገድ አይደለም። ታስሬ በሮም እስር ቤት አይደለም፣ አርጅቼ ነው ገና የምሞተው። ያ ተስፋ፣ ምክንያቱም ጌታ አላለኝም። ሁሉንም ሐዋርያቶች ስንመለከታቸው ያለፉበትን መንገድ ይሄ ቃል ነው ያቆማቸው። ስለዚህ ወገኖቼ ሆይ ሰዓት ያልቋል። በምናልፍበት ነገር ከነዚህ ሐዋርያቶች ካለፉበት ጭንቀት አይበልጥም። ለነሱ የመሰጠው መድኃኒት የሁላችን መድኃኒት ነው። ስሙ የተባረከ ይሁን። አሜን።